የፒያሳዋ ወፍ ክፍል 6 የመጨረሻው ክፍል። 6 ሰዓት ነው ከእንቅልፍ የተነሳው። ፈልጌ ወይም እንቅልፌን ጨርሼ አይደለም። ጋሽ ዜና ናቸው የቀሰቀሱኝ። በንዴትና በቁጣ ነበር በራፉን በከሰራቸው እየቆረቆሩ ሲራገሙ። ማነው? ምን ተፈጠረ? ከአስፈሪ ቅዠቴ ተላቅቄ በድንጋጤ ድምፅ አውጥቼ ጠየቁ። አንቺ መናጢ ክፈቺ! እርሱ ኖት እንዴ? የተጨናበሰ አይኔን እያሻሻው እንደምንም አልጌ ለቀኩና በሩን ከፈትኩ። ገፍትሮኝ ወደ ውስጥ ገቡና በቤት ውስጥ በሚገኘው አንድ ብቸኛ ወንበር ላይ ተቀመጡ። ጥያቸው ወደ ሽንት ቤት አመራው። ሽንቴ ስላልመጣብኝ ብቻ ሳይሆን ስለደነገጥኩና ስለፈራኋቸውም ጭምር ነበር። ተጸዳድቼና ተረጋግቼ ስመለስ ከቅድሙ በመጠኑ ነቃ ብዬ ነበር። በራፉ ሲንኳኳው ፖሊስ ነበር። ያው ፈስ ያለበት ዝላይ አይችልም ይባል የለ። ለነገሩ ጋሼም ከፖሊሱ ብዙም አይሻሉ። የእሳቸው ስድብና ቁጣም መቋቋም ራሱ ለእኔ ከባድና አስጨናቂ ነገር ነው። ጨረሽ? አዎ። ምን ነው ሰላም አይደሉም እንዴ? ኧረ እባክሽ ትቀልጅብኛለሽ አይደል እንዴ ጋሽ? ዝም በይ እኮ ነው የምልሽ። ከዘራቸውን እያወዙትና ሊዳቅኑብኝም እያቃጣቸው። እሺ ዝም አልኩኝ። ግን ምን አጠፋው? ሌሊት የታባሽ ነበር? እቤቴ? እቤትሽ? ምን አይነት ደረቅ ነች ልጄ? ለመሆኑ ብቻሽን እንደዚህ ያደረሽ? ምን ጋሼ ምን ለማለት እንደፈለጉ ገብቶኛል። ስለማታ ተለቅቷቸው ሰምተው ነበር እንዲህ እሳት ለብሰው እሳት ጎርስ የመጡት። ስንት ዓመት መክሬሽ፣ ስንት ዓመት ለምኝሽ፣ እርሻት ከአእምሮሽ አውጫት፣ ኑሮሽን ኑሪ ብዬ ስንት ነገር ተነጋግረን የሷን ቤት አውድማለሁ ስትይ አንቺ ራስሽ ወድመሽ ቢሆንስ? ኧረ ምን ዋጎድ ነሽ? ለመሆኑ እንዴት አድርገሽ ነው ያን ያህል ህንጻ ወደ አመድና ፍርስራሽነት የቀየርሽው? በተዘዋዋሪ ብስራት ነገሩ። ይህን ስሰማ በጣም ደስ አለኝ። አዎ ይህን የምስራች ለመስማት ስንት ዓመት ጠብቄያለሁ። ስንት ሌሊት እንቅልፍ አግድሬ ስሰላስል አድሬያለሁ። ከዚህ በላይ አይነ ደረቅ መሆን ጋሽን ይበልጥ ማበሳጨት ነው። ለመሆኑ ያቺ ገይሲ ምን ሆነች ብዬ ጠየቅኩ። ወይ ሰው እንደዛ ዓመት ይነፋባታል። በአንድ እኮ ከሰውነት ወደ ጣረሞትነት ነው የተለወጠችው። በድን በያት በቃ በድን። አትናገር አትጋገር። ለፖሊሶች እንኳን ቋላውን መስጠት አልቻለችም። እንዴ የምጠረጠረው ሰው አላለችም? እርሷ እንዴት ብላ በምን አፏ ብታያት እኮ ኩምሽሽ ብላ አእምሯን ያጣች የአማኑኤል ታማሚን የምትመስለው። እኔ ሲያዙኝ ልቀቁኝ ብላ አገር ትደባለቃለች ብዬ ነበር። ወደ እኔም ጠቁማለች ብዬ ተዘጋጀ እየጠበቅኩ ነበር። እሱ እንኳን ያው አንቺ እንዳደረግሽው አውቃለች። ለፖሊስ ግን አልተናገረችም። እንዳወቀች እርሱ በምናወቁ እንደሰማሁ ሂጄ ነበር አናግሬያታለሁ። እርሱ እሷን አናገሯት? አዎ። ምን ለማድረግ እንዳሰበች ማወቅ ነበረብኝ። ጣቷን ወደ አንቺ ለመጠቆም ካሰበች ማስቆም ነበረብኝ። ብዙውን ጊዜ ከእሷ ጋር ከማወራ ከሳጥናኤል ጋር ባወራ ይሻለኛል ሊሉ ስለነበር። ታዲያ በጭንቅ ቀን እኮ ሳጥናኤልም ቢሆን ማናገር ይናፍቅሻል። እሺ ለመሆኑ ምን አላችሁት? ሄድኩና የደማን ቤት ካዩ በኋላ ወዳለችበት ሰርቪስ ገቡ። ብዙ ሰዎች ነበሩ። ለጽናናቱም ወሬ ለማጣራትም የመጡ። እኔም የማጽናናት የመመክራት መስዬ ግን ከሰው ገንጥዬ ወሰድኳትና ይህ አሁን የሆነው ከሚገባሽ በጣም ኢምንቱ ነው። በቤት ውስጥ እያለሽም ከውጭ ቀርቅረን ልናቃጥልሽ እንችል ነበር። ግን ያንቺን ያህል ጨካኝ ስላልሆነን እንደዛ አላደረግንም። እንድትማሪ እንጂ እንድትጠፊ አላደረግንም። እናም አርፈሽ ተቀመጪ። ቢያንስ በህይወት አለሽ። እፍጨረጨራለሁ ብትይ፣ ጣትሽን ወደ ሰው ጠቁማለሁ ብትይ፣ በቀጣይ ቤትሽን ሳይሆን አንቺን ራስሽን የምናቃጥል የሚንቀሳቀስ እሳት ውስጥ ነው እንደ ማገዶ የምንከትሽ። የልብ ንጽህና ኖሮሽ እንኳን እንደ 30 ደቂቃ ከእሳቱ የመትረፍ ተስፋ የለሽ። የገዛ ሀሲያትሽ ራሱ ጋዝ ሆኖ በእሳት ላይ እሳት ሆኖ የሚበላሽ አልኳት። እየተንቀጠቀች አዳመጠችም። ያቺ ኩሩ ያቺ ጀንን ሴት እንደዛ አንገቷን ደፍታ ሳይት ትንፋሽ እንደማትክል ገባኝ። ከሷ ጋር እንደወጣው ነው ወደ አንቺ የመጣሁት። በደስታ ከተቀመጥኩበት አልጋ ተስፈንጥሬ የተነሳሁና የጋሽን ግራና ቀኝ ጉንጫቸውን አገላብጬ ሳምኳቸው። የምን ደስታ ነው? አይ እንጂ እብድ የሆንሽ ልጅ እኮ ነሽ አሉኝ።
ጋሼን ከሸኘው በኋላ ዋቅቶላ ናፍቆኝ በስልክ ደወልኩኝ። ሄሎ ከዋልኩኝ። ድምፁ የዋቅቶላ አይደለም። ኧረ እንደውም የወንድ ድምፅ አይደለም። ማነች በሱ ስልክ የደወለችልኝ? ውሽማ ትሆን እንዴ? ይህን ሳስብ ልቤ ላይ ጦር የተሰነቀረብኝ መሰለኝ። ከዋቅቶላ ስራቂ ከሱ ጋር እየተደዋወልሽ አትረብሽም ልትለኝና ልትሰድበኝ ነው አይደል የደወለችው? ደም ስሬ ሁሉ ግትርትር አለ። ልክ ሮማን ፊት ለፊት ለጠብ እንደቆምኩ አይነት። ምን ነበር? ደውል የምታየኝ ይመስል ኮስተርትር ብዬ ይቅርታ፣ ከሻምፖ ሆስፒታል ነው የምደውለው። ምን ሆስፒታል? ሻምፖ? አፌን የሞላው ምራቅ ወደ እሬትነት ተቀየረ። ተረጋጊ እህቴ፣ ከዚህ ስልክ ላይ ያየሁት የመጀመሪያ ቁጥር ያንቺ ስለሆነ ነው። ታውቂዋለሽ? አዎ በጣም አውቀዋለሁ። ምን ሆነ? ባለቤቱ ነሽ? አይደለሁም፣ ጓደኛው ነኝ። ምን ሆኗል እያልኩሽ እኮ ነው። አንባረኩባት። አይ ድንገተኛ ህመም ነው። ራሱን ስቶ መንገድ ላይ ወድቆ ያገኙት ሰዎች አምጥተውት ነው። ያመጡት ሰዎች ማንነቱን አያውቁትም። ምን ማለት ነው? እንዴት ነው አሁን? የምለው የምናገረው ጠፋኝ። ራሱ እንደሳተ ነው፣ ግን ለክፉ የሚሰጠው አይመስለኝም። ምርመራ ላይ ነው። መምጣት ብትቺ? ኬት ነው የሚመጣው? ደዋዩ ተደነባበረች። እንዴ ሻምቦ አይደለሽም እንዴ? አዲስ አበባ ነኝ። ኦ ይቅርታ፣ በቅርብ ያለ ዘመድ ወይም የጓደኞችን ስልክ ትሰጭኛለሽ? አላውቅም። እሺ ችግር የለውም። በስልኩ ላይ ሌላ ቁጥር ፈልጊ፣ ቤተሰቦቹን ለማግኘት ሞክራለሁ። ስልኩ ተዘጋ። በድን ሆንኩ። እጄ ሁሉ እየተንቀጠቀጠ ነው። ምን ሆንሽ ልጄ? ምን ሰማሽ? ታሟል። ቅርፍፍ ባልና በደከመ ድምፅ መለስኩላቸው። አይዞሽ፣ መታመም ያለ ነው፣ አትደንግጪ። ግንባሬን እያሻሹልኝ ሆስፒታል ገብቷል እኮ ነው የምትለኝ። አይዞሽ፣ ምንም አይለውም። ሁኔታውን አይተን ካልተሻለው ነገ ወይም ተነገ ወዲያ ሄደሽ ታይዋለሽ። ሄደሽ? በርግጌ ያፈጠጥኩባቸው። አዎ ምን አለበት ጓደኛሽ አይደል? ተቃውሞ ያሰማሁ መስሏቸው። አይ ማለቴ አሁን ሆኖ ነው መሄድ የምፈልገው። ከአልጋው ላይ ተስፈንጥሬ የተነሳ። ጋሽ አሁኑኑ መሄድ አለብኝ። ቁርጥ ውሳኔን እየሰማሁ። እረ ተረጋጊ፣ ካልሆነ ጠዋት ትሄጃለሽ። እንዴት ሆኜ አድሬ? በዚህ ንግግሬ ጋሽ ፈገግ አሉ። ምን ነው ልጄ ጀግና አይደለሽ እንዴ ያሉ ፈገግ ብለው። የእሳቸው ፈገግታን ይናበሳጨኝ። ግንባራቸውን ስሜ የተሰናበትኳቸውና ቤቱን ለቅቄ ወጣሁ። አሁን ተኝቻለሁ። እዚህ ቤት እዚህ አልጋ ላይ ማደር ከጀመርኩኝ 3 ቀን ሆነኝ። መኝታ ቤቷ 3 በ3 የሆነች የምታምር ክፍል ስትሆን በውስጧ መካከለኛ ስፋት ያለው መዝቦለጥ አልጋ ተዘርግቶበታል። ሻምቦ ከተማን ወድጃታለሁ ብላችሁ ውሸት ይሆንብኛል። ከተማዋ አንድ እድሜዋን በሙሉ ፒያሳ ለኖረች ያራዳ ልጅ ምንም የከተማነት ጣዕም የሌላት እልም ያለች የገጠር መንደር ነች ብትል ጉረኛ ልትባል አይገባም። ለነገሩ እኔ እንደዛ አልተሰማኝም። ምክንያቱም ብዙም ለውጭው ማለቴ ለከተማ ስፋትና ጥራት ትኩረት አልሰጠውም። ቤቱን ግን ወድጄዋለሁ ብቻ አይገልጸውም። ልጅቷን አሮጊቷንስ ቢሆን አሮጊቱ ያልኳቸው የዋቅቶላን እናት ነው። በጣም ጥሩና ደግ አዛውንት ናቸው። ከአማርኛ ይልቅ ኦሮምኛ ቋንቋ ይቀናቸዋል። እኔም ቋንቋን የማውቅ ይመስላቸውና አንዳንዴ ድንግርግር ያወጡታል። ልጄ ከቤተሰቦችሽ ጠፍተሽ ነው ይጠይቁኛል በመጨነቅ። በእሳቸው እይታ እኔ ገና ክፉና ደጉን ለይቼ የማላውቅ አንድ ፍሬ ጨቅላ ልጃገረድ ነኝ። ያን ያልኩት ከምንም ተነስቼ አይደለም። ከመጣው ዕለት ጀምሮ ከቤተሰብ ጋር አምሽቼ ለብቼ መተኛት እዚህ አሁን ወዳለሁባት ክፍል መግባቴ ከመፍራቴ ጨዋ ከመሆኔ ድንግልናዬን እንዲህ በቀላል ላለማስወሰድ የማደርገው ጥረት አድርገው ነው የወሰዱት እና ይህ ደግሞ በእሳቸው ከፍተኛ ክብር አሰጥቶኛል። ጎሽ ልጄ እንደ ዘመኑ ልጆች አይደለሽም አሉ። ፈገግ አልኩ። እውነትም ከዘመኑ ልጆች በተቃራኒ እየተሽኮረመንኩኝ በውስጥ አልሰሜን ግባ በሉት እያልኩ። በነገራችን ላይ እዚህ ሻምቡ ከተማ ከገባሁ እዚህ ቤት ከረገጥኩበት ቀን ጀምሮ አንገት ደፊ ተቅለስላሽና በጣም ጭምት ልጅ ወጥቶኛል። ለራሴም እስኪገርመኝ ድረስ። መቼስ ፒያሳ ላይ የሚያውቀኝ ሰው አሁን የሰሞኑን ሁኔታን ቢመለከት ምን አይነት አስመሳይ ልጅ ነች ብሎ አስተያየት መስጠቱ አይቀርም። እኔ ግን ለማስመሰል ብዬ ምንም የሞከርኩት ነገር የለም። ግን በቃ ውስጤ ነው እንደዛ እንደሆነ የሚገፋፋኝ። ልንቀልቀል ብለም እግሬ አይፈጥንልኝም። ልለፍልፍ ብልም አንደበቴ አይላቀቅልኝም። ልፍጠጥ ብልም ቅንድቤ አይበላጠጥልኝም።
አሮጊቷ በሰሞኑ አብሮነታችን ልጃቸውን ጥሎን ሲወጣ ያወሩናል። አይዞሽ ልጄ፣ ክብሯን የምጠብቅ ልጅ ወዳለሁ። ከጋብቻ በፊት አንዲት ብለሽ በገዛ ልጃቸው ላይ ያሳድሙበታል። ወደድኳቸው፣ በውስጥ እያፈርኩ ወደድኳቸው። ምነሳቸው እሱ ያሏትን ልጅ ሆኜ ቢሆን ነው ስል እየተመኝ ልጃቸውን የማግባት ፍላጎት የለኝም፣ ግን እሳቸው እናቴ እንዲሆኑ እፈልጋለሁ። አይ አሁንም ይህ ዙሪያ ጥምጥም መዞር አልተወኝም። እውነት ጂጂ በቅርቡ ሻምቡ ከመጣሁ ጀምሮ ከማገኛቸው አዳዲስ ሰዎች ጋር ስተዋወቅ እጅጋየሁ እባላለሁ። እጅጋየሁ ዜና ብዬ ሙሉ ስሜን በወጉ መናገር ጀምሬያለሁ። ያው ዜና ትክክለኛ አባቴ እንዳልሆነ ታውቃላችሁ። ዜና ጋሽ ዜና ናቸው። ከኔ ስም ቀጥሎ ለመጠራት ብቃቱም መብቱም ያለው ይህ ዜና የሚሉት ስም ነው። በእኔ ህይወት ውስጥ ድርሻ ያለውና ወደ ነገሬ ልመለስና እጅጋየሁ በእውነት ወቅቱ ለማግባት አትፈልጊም? የዚህ ቤት ማውራ ለመሆን ፍላጎት የለሽ ብዬ ራሱን ውስጥ ጠይቅ በፍጹም ብዬ ለራሴ ልመልስ አፌን ከፍትና መግጠም ያቀተኛል፣ ያንቀኛል፣ ቃላቱን ማስፈንጠር ያቀተኛል። ወይ የመኝታ ቤቱን በር የሚዋጭድ ነገር አለ። ምንድን ነው? ሰዓቴን አየሁ። 4 ሰዓት ተኩል ነው። አሪ መንኳኳት አይነት ድምጽ እየሰማሁ ድምፁ ሌላ ክፍል እንዳይሰማ የመፍራት አይነት ስሜት ያለው። ምን አይነት ድመኝነሽ ይህን ከመሰለ ሀሳቢ መንጭቃ የምታስወጣ? እየተነጫነጭኩ ከአልጋዬ ወረድኩ። እርቃኔን በራፉን ቀስ ብዬ ከፈትኩት። ድመቷን ላባረራት። በፈጣሪ በራፉ ላይ ማን እንደተከተለ ታውቃላችሁ? እስኪ ገምቱ። አትቸኩሉ፣ አላገኛችሁትም። ማለት ገምታችሁ ትክክል አይደለም። ዋቅቶላ መስሏችሁ ነበር አይደል? በራፉ ላይ ቆመችው የዋቅቶላ ትንሽ እርግብ ነች። በእንቅልፍ የደከሙ አይኖቿን በዛ በሚያማምር ሚጢጢ እጇ እያሻሸች ለሌላ እጇ በራፉን ስትዋጥጥ የነበረችው። ቦንቱ ምን ሆነች ነው? እማ እጆቿን እንደ ምርኮኛ ግራና ቀኝ አንከርፍፈው እንደ አቅፋት መሆኑ ነው። በርከክ ብዬ አቀፍኳትና ወደ ውስጥ ገባው። በራፉ መለስ አረኩትና ወደ መኝታ ይዥራት ገባው። ከንዴን ደንተረሳ ጡቶቼ መሃል ገብታ ውሽቅ አለች። ምንን ይጣፍጥ! ጸጉሯን እያሻውላት ምንም አልመሰለችኝም። ጭራሽ አይኖቿን ከደነች። በውስጥ የተሰማኝን ስሜት ልነግራችሁ አልችልም። እንዴት ፈጣሪ እንዲህ ደግ ሊሆን ቻለ? እሱ መቼ ሲሰጥ ስስት የለበትም። እድሜዋ ሙሉ ስትገፋና ስትበደል የነበረች ዘር ማንዘር ያልነበራት ወፍ ዘራሽ ልጅ በአንዴ ሙሉ ቤተሰብ ሲሰጣት ይህ መቼስ መመረቅ! እስከ መቼ ይሆን የደስታ ከኔ ጋር የሚቀጥል? የሰይጣን ጆሮ የደፈንና እኔ የሚያበቃኝን ይህን አሁን የተሰጠኝን ፍቅር የተነጠቅኩለት ነው። እስከ ዛሬ ዋቅቶላ በምን ያህል መጠን እንዳፈቀረኝ ታውቃላችሁ? እናቱም እንዴት እንደተቀበሉኝ በመጠኑም ቢሆን ነግራቸዋለሁ። የዚህን ህፃን ግን ያህል ይወደደኝ የለም። እንደመጣሁን የተለጠፈችብኝ ልክ ከብዙ ጊዜ እንደምታውቀኝና ስትደብቀኝ እንደኖረች አይነት። ቀኑ ሙሉ ወደ ሳሎን ስሄድ ስትከተለኝ፣ ኩሽና ስገባ አብራኝ ስትገባ፣ ይገርማቸዋል ሽንት ቤት ስገባ እንኳን አታምነኝ። እማ ስትለኝ እውነት እናቷ የሆንኩን የሚመስለኝ። አሁን ከ1 ሰዓት በፊት እራት እየበላን ሳለ ክንዴ ላይ ነበር እንቅልፍ የወሰደ። ከዛ ቀስ ብዬ አባቷ አልጋ ላይ አስተካክዬ እያስተኛቻት ነበር የመጣሁት ከሱ ጋር ስለምትተኛ። ይኸው ስትነቃና ስታጣኝ መጣች። እና ታዲያ መጨረሻ እንዴት ነው የሚሆነው? እዚህ ቤት ውስጥ ነገን ብቻ ነው የምውለው። የጀመርኩትን ነገር ለመጨረስ ወደ አዲስ አበባ እመለሳለሁ። እቅዴን ለማሳካት ደግሞ ቢያንስ 1 ወር እዛው መቆየት ይጠበቅብኛል። በዛ ላይ አደጋ ሊያጋጥመኝ ይችላል፣ ልታሰርም ይችላል። እና እንዴት ነው የምችለው? እንዴት ነው ከዚች መልአክት ለይቼ የምኖረው? እና ቢቀርብኝስ? አዎ ቢቀርብኝስ? ሮማንን ለመበቀል መባከኑ ቢቀርብኝስ? እርግፍ አድርጌ ብተው ይቅር ብላት። አይ ወይዘሮ ጂጂ የማ ደካማነት ነው። አእምሮሽ ፊት አትስጩ። ያቺን አውሬ በቂ ቅጣት ሳትሰጫትና ከዚች ምድር ሳታሰናብቻት ወደ ኋላ ብትይ የእናትሽ የሞት መንፈስ ይቅር አይልሽ። ራሴን ገጸጽኩ፣ አበረታው። አዎ በቅዴ መሰረት ነገን ብቻ ውዬ መሄድ አለብኝ። አዎ ጠላቴን ለመበቀል። ከዚህ የበለጠ ፍቅር ቢሰጠኝ እንኳን እስዋዋለሁ እንጂ አልታለልም። ሮማን በምትኖርበት ምድር ላይ እኔ መኖር አልፈለግም። የኔ አዲስ ህይወት መጀመር ያለበት በሷ ሞት ላይ ነው።
ውሳኔን አደስኩ። ዛሬ ምን አይነት ቀን ነው? አሁንም ሳልቀረቀር የረሳሁት በራፍ በዝግታ ተከፈተ። ቀና ብያለሁ። አሁን ደግሞ አባትየው ነው ዋግቶል። አንገቱን አሰግስጎ ወደ ውስጥ እያየ አንቺ ነሽ የወሰድሽ በማለት ጠየቀኝ። ብንን ሲልና እጁን ከጎኑ ሲያጣት ነው ፍለጋ የመጣው። አለመተኛቴን ሲያውቅ ወደ ውስጥ ገባ። አይ ራሷ ነች የመጣችው። ወይ ጉዴ! የኔ ሁል ልጄን ደግሞ ምን አስነካሽብኝ እያለ መጣና አልጋው ጠርዝ ላይ አረፍ አለ። ቀናህ እንዴ? አልቀናሁም ፈራሁ እንጂ ሲል መለሰልኝ። አልመለስኩለትም፣ ዝም አልኩት። ምክንያቱም እሱ ብቻ ሳይሆን እኔም ፈርቻለሁ። ነገ በጣም ያስፈራል። ከተወሰነ በዝምታ የታገዘ መተከዝ በኋላ ተነሳ። ወደ ውጭ መራመድ ጀመረ። አይዞህ አታስብ፣ ከኔ ጋር ይመቻታል አልኩት። ለልጁ እንዳይጨነቅ በራፉ ጋር ድረስና ከፍቶ ይወጣል ብዬ ስጠብቅ ቀረቀረውና ተመልሶ መጣ። ልክ እስከዛሬ አብሬ ተኝቼ እንደማላውቀው ሁሉ ደነገጥኩ። እንዳያሳስተኝ የፈራው አይነት። ምን እየሰራህ ነው? እኔም ከአንቺ ጋር ብተኛ ይመቸኛል። አይሆንም። ለምን አይሆንም? ማናት ምን ይሉናል? ምንም አትለንም። አብሮተኞቻን ይመስለናል። አልጋው ላይ ጣና ከኋላ ተሸግሮ ብርድ ልብሱን ገልጦ ገባ። ቀሽም ነህ። እናትን ሌላ ነገር እንዳያስቡና እንዳይደብራቸው አትነጫነጭ። ትንሽ ተኝቼ ሄድልሻለሁ። እኔ ፊቴን ወደ ቦንተው ያዞርኩኝ። ለረጅም ደቂቃ በጸጥታ ተኛሽ እንዴ ያለኝ። ምንም አልመለስኩም። እንደውም ቀና ብሎ ካየኝ ብዬ አይኖቼን ጨፈንኩ። ማውራት አልፈለጉ። መንጋት አይበላውና ነጋ። የዋግቶላና ጣት የሚያስቆረጥም ጨጨብሳ ሰርተው ከእርጎ ጋር ቁርስ አቀረቡልን። በላን። በተለይ እኔ ደስ ብሎኝ ጣፍጦኝ ነበር የበላሁት። ዛሬ ቅዳሜ ስለሆነ ዋግቶራ ስላልሄድም ብለው በቢጃማ ነው ያሉ። ሁለታችንም አይን ላይን መታየት ፈርተናል። የሱን አላውቅም። እኔ ግን የሚሆነው እያስጨነቀኝ ያለው ነገ እንደምሄድ አያውቅም። እንዴት አድርጌ እንደምነግረው ጨንቆኛል። እንዴት ብዬ ምንስ ተናግሬ ያሳምነዋለሁ? ነው ወይስ ዝም ብዬ ሌሊት በተኙበት ሽልክ ብዬ ልሄድ? እንዲህ ባደርግ ደግሞ ጥሩ አይሆንም። ኧረ ምን አባቱ እነግረዋለሁ። አላገባሁት። ምን አጨናነቀኝ? ራሴን አበረታው። ግን ምንም ነገር ለሱ ከመንገሬ በፊት ቆይ በመጀመሪያ እነስንዝሮ ጋር ልደውል። ሁለተኛውን ተልእኮ እንዲፈጽሙ ትላንትና ፍቃድ ሰጥቻቸው ነበር። ሁለተኛው የበቀል ተልእኳቸው ቀለል ያለ ስለሆነ እኔም ባለው ችግር የለውም ብዬ ስላመንኩ ዛሬ በሌሊት ሶስቱም የሮማንን ቤት ሰብረው ገብተው ከአልጋ ጋር ጠፍረው አስረዋት ፊት ለፊታችን የምትወዳትን ድመቷን ሰው በሷ አሰርታ ነው እንዲህ ከተራራ ይሏታል እና ድመቷን አይኗ እያየ እንዲታረድባትና በድመቷም ደም ሰውነቷን እንዲያጥቧት በቤቱ መቃጠል በውስጧ የነገሰውን ፍርሃት ይበልጥ ነፍሷ ድረስ እንዲሰማትና እንዲያንቀጠቅጣት የምትደበቅበት ጥግ እንድታጣ በቁሟ መባነን እንድትጀምር የራሷ ጥላ እንዲሸክካት። አዎ ይህን ማድረግ ደግሞ ለነሱ በጣም ቀላል። ከ3ኛው እስከ 5ኛው ወይም መጨረሻው የሚደረገው ተልእኮ ግን በጣም ውስብስብና አደገኛ ስለሆነ የግድ እኔን ይፈልጋል። ደግሞ እያንዳንዷ ስቃይን በአይኔ ማየት አለብን። በእኔ ስቃይ ውስጥ ለዓመታት ደስታ ስትሸከም እንደኖረች ሁሉ አሁንም እኔ በተሪ በሷ ስቃይ በሚቀዳ ዛቅ ዘና ማለት ፈልጋለሁ። ስልኬን ይዤ እና ዋግቶላን ተለይቼ በጓሮ በር ወደ ውጭ ወጣሁ። ደወልኩ ስንዝሮ ጋር። ያው ነገሮችን የማብራራትና አሳምሮ የማውራት ችሎታ የተፈጥሮ ስጦታው ነው ብዬ ነው እሱ ጋር መደወል የሚቀነኝ። ሄሎ ስንዝሮ፣ ወይ ወፏ ላጮልሽ ስል ነበር የቀደምሽ። የሌሊቱ ሚሽን እንዴት ሆነላችሁ? ቀጥታ መስማት ወደምፈልገው ርዕስ ሄድኩ። ሚሽኑ እባክሽ ከሽፏል። ከውን ያልኩት። ምን ተፈጠረ? ምን ሆናችሁ? ማን ታሰረ? ኧረ እንደዚህ አይነት ነገር አልተከሰተም። እና ታዲያ ሴትዮሽ ተሰውራለች ስትል 2 ቀናት አዲስ አበባ ውስጥ የትም ቦታ አልታየችም። በተለይ ፒያሳን አንድ ጓደጎዳ አልቀረንም። እናማ እየፈለግናት ነው። የት መጥፋት የለባትም። እናቷ ሆዱን ብትገባ ጎትቻ አውጣታለሁ። ብትሞት እንኳን ከሲኦልም ቢሆን እመልሳታለሁ። ከኔ ማምለጥ አትችልም። ራሴን መቆጣጠር አቅቶኝ ከጠረው በላይ እየጮህኩ ነው የማወራው። ዋግቶላና አሮጊቷ በጩኸት ተደናግጠው ተከታትለው ወዳለሁበት ቦታ መጡ። ግራ በመጋባት እያዩኝ።
አሮጊቷ እንደዛ ጭምት የነበረ ኮሌጅ እንዲህ ነብር ሆኜ ስላዩኝ ተደናግጠዋል፣ ፈርተዋልም። ዋቆ ምጮዮ ማልታቴ ማልቶ ከነቲ ሙራቺስ ብለው ሲጠይቁ ሰማሁ። እሱ እንደፈዘዘ ነው። ምንም አልመለሰላቸውም። እኔም ምን እንዳሉ ለመረዳት አልቻልኩም። ስልኬን ዘጋውና ወደ እሱ በማፍጠጥ መናገር ጀመርኩ። መሄዴ ነው፣ ነገ መሄድ አለብኝ አልኩ። አሁን ንዴት ላይ ስላለው ከይሉኝታ ውጭ ሆኛለሁ። ለማንም ስሜት መጨነቅ አልፈለኩም። ልጄ በቤተሰቦችሽ ናቸው ያበሳጩሽ፣ አይዞሽ፣ ያለ ፈቃዳቸው ወደዚህ ስለመጣሽ ተናደውብሽ ይሆናል በማለት ሊያጽናኑኝ ሞከሩ። አሮጊቷ ውስጣቸው ያለውን ስጋት በማንሳት በገባቸው መጠን እማማ ግድ የለም አያስቡ፣ ምንም አልሆነም። አዎ ትክክል፣ እኔ እያለሁልሽማ ምንም አትሆኝም። ይህ የኔ ጅል እኮ ምንም አያውቅ። በእንዲህ አይነት ሁኔታ ከቤተሰቦች ነጥሎ ይዞሽ ማምጣት አልነበረበትም። ቀድሞ ቢያማክረኝ ኖሮ ሽማግሌ ልክ ነበር። አይዞሽ፣ አሁንም ይስተካከላል። በእኔ ሆነብሽ፣ ከቤተሰቦች እንደትታረቂ ያደርጋሉ። የእሳቸው ማጽናናት ከመጠን በላይ ተለጥጦ ሊፈነድ የነበረው ስሜቴን አስተነፈሰ። ተንደርድሬ ወደ እሳቸው ሄድኩኝና ተጠመጠምኩባቸው። እማማ፣ እኔ የሚቆጣ ቤተሰብ የለኝም። እናቴም አባቴም ሞተዋል። ተናዘዝኩላቸው። ግን የእናቴስ እሺ ይሁን፣ ሞታብኛለች ወይም ተገድላብኛለች። አባቴ ሞቶ መች ነው? የሌለ ነገር እንዴት ሊሞት ይችላል? ለመሞት እንኳን መጀመሪያ ተፈጥሮ መኖሩን ይጠይቃል። ያዋቀዩ አይዞሽ የኔ እናት፣ እኔ እናት ሆንሻለሁ እያጽናኑኝ ይዘውኝ ወደ ቤት ገቡ። እሱ በፍራቻ እንደተሸበበ ሹክ ብሎ ከኋላ ተከተለን። በዚህ ጊዜ ሕፃኗ ቡንቱ አብራና ለመናገሯን ወደድኳት። አክስቷ ነበረች። በጠዋት መታ ከቅፏ ፈልቅቃ እያስለቀሰች የወሰደቻት። እቤት ገብተን ገና ተነጋግረን እንኳን ሳንቀመጥ ሌላ ስልክ ተደወለልኝ። አየሁት። ጋሽ ዜና ናቸው። ሰላም ነሽ ልጄ? ሰላም ነኝ። እንዴት ይዞሻል? ነገ እመጣለሁ፣ ደህና ነኝ። ምን ልትሰሪ? ጠንከር ባለና በሚጋፋ ድምፅ። እንዴት ምን ልትሰሪ? ወደ ቤቴ ነው። ኤዲያ፣ ምን ቤት አለሽ? ቤት ማለት እኮ ድንጋይና ቆርቆሮ ውስጥ የተከማቸ ቁሳቁስ ያለበት ስፍራ አይደለም። ያ ቤት ሳይሆን መጋዘን የሚባለው ቤት ማለት ቤተሰብ ያለበት ቤት ነው። ስለዚህ አርፈሽ እዛው ቆይ። ደግሞ ሴትዮዋን ፍለጋ ከሆነ እንዳትለብ። ስለ ሴትዮዋ ሲያነሱ ስሜቴ ተነቃቃ። ምን ሆነች? ስለ እሷ የሚያውቁት ነገር አለ? አምልጣለሻለች። ከንግግራቸው ስረዳ ስላመለጠችልኝ የተደለሱ ይመስላሉ። ምን ይታወቃል፣ ሆን ብላ ይሆናል ከኔ ያስመለጧት። ጥያቄን ቀጠልኩ። ማለት የታባቷ ልትሄድ ትችላለች? ቤቱን በአንቺ ስም አዙራ 3 ገጽ የይቅርታ ደብዳቤ እኔ ጋር አስቀምጣለች። ጨርቄን ማቄን ሳትል ገዳም ብላ ተሰውራለች። ምን ገዳም? አው ገዳም። እንዴ ሰይጣን ገዳም መግባት ይፈቀድለታል እንዴ? ልጄ መድኃኒት እኮ ለበሽተኛን የሚታዘዘው። ገዳም ከአምላክ የመታረቂያና ጽድቅን የመፈለጊያ ስፍራ ከሆነ የሚገባው ለእንደሱ አይነት ኃጢአተኞች ነው ብዬ አስባለሁ። ጻድቁማ እንዴ ጸድቋል። ስልኩን ዘግቼ ዝም አልኩ። ምንድን የማደርገው? ምን ይሻለኛል? የትኛው ገዳም ይሆን የገባችው? የትስ ብትገባ መቼስ ገዳም ድረስ ተከታትዬ አላጠፋት። ቀና ብዬ ዋቅቶላን አየሁት። አይኔ ሲያይን ስለነበር ተጋጨን። ከዋቅቶላ ጋር ስለሚኖረኝ የወደፊት የፍቅር ህይወትና ለቦንቱ ምን አይነት እናት እንደመሆንላት እያሰብኩ ፈገግ አልኩለት። እሱም ከንፈሩን ገለጥ አድርጎ ከነጫጭ ጥርሶቹ ከፊሎቹን አስመለከተኝ። ከሳምንታት በኋላ እጅጋየሁ ዜና ወይም ወፏ የኔ የምትለው የራሷ ቤተሰብ ኖራት። የዋቅቶላ ህጋዊ ባለቤትና የቦንቱ እናት ለመሆን አዲስን ህይወቷን ምዕራፍ አንድ ብላ ጀመረች። አዎ ፈጣሪ ፍቅርን ከመዳፉ ፈልቅቆ በዋቅቶላ አስመስሎ ልቧ ውስጥ አሰረገው። በመጨረሻም የመጨረሻውን ደስታ ከአጽናፍ አጽናፍ የሚገናኝ ደስታ በዋቅቶላ ጎጆ ውስጥ አገኛቸው። ከወራቶች ምናልባትም ከዓመታት በኋላ ለቦንቱ ታናሽ እህትም የኖራት ይሆናል። ይቅርታ አድርግ ማለት አልተጎዳህም ማለት አይደለም፣ በሆድህ ቂም መያዝ ሌላ ጉዳት ስለሆነ እንጂ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።